መክሊት ተገኘች እንዴ? ተገኘች እንዴ? አይ እኔማ እየጠየኩሽ ነው። ልትወጪ ስለሆነ እሷን ለማግኘት ልትሄጂ ከሆነ ብዬ ነው። የሚያስደነግጥ ነገር ያስደንግጥሽ፣ እንደው የሚያጓጓ ነገር ያጓጓሽ። ደህና ነሽ? ተረፍሽልኝ እኔ እናት? አዎ በጣም ደህና ነኝ። አይጨነቁ። ተቆርሻለሁ። አንተ መልአክ የሆንክ ልጅ፣ አንተ ከፈጣሪ የተላክ ልጅ፣ እንደው ምን ላድርግልህ? እንደው ምን ልሆን? ስማ፣ እኔ ግርማ ፊቱን በአንድ ቀን እንዲያዞርብህ የሚያደርግ መረጃ እጄ ላይ እንዳለ እንዳትረሳ። አንተ ለግርማ አንዲት ነገር ለመናገር ሞክር፣ ከዛም አንድ ይበልጥ ነው ያለ። በጣም ጥሩ። እስካሁንም ቃሌ ለመጠበቅ ብዬ ነው ዝም ያልኩ። ከዚህ በኋላ ምንም አትጥመኝም። ስለዚህ አንተም የራስን መንገድ ሂድ፣ እኔም የራስን መንገድ ሄዳለሁ። ግን ከዚህ በኋላ ልታሳስሪኝ እኔን ልታሳስሪኝም ሆነ ልታርቅኝ እንደማትችይ አሳይቼሻለሁ። መቼም ይህች ልጅ ግን የሆነ ሰራተኛ ናት። ሰራተኛ ከሆነች እናቴ ለምንድን ነው በዚህ ልክ የምትጨነቅላት? ኪሩቤልስ ለአንድ ሰራተኛ ብሎ ይህን ሁሉ ዋጋ ለምን ይከፍላል? ይህች ልጅ እንደምንም ብላ እዚህ ቤት መመለስ አለባት። አባቴም እንዳይታሰብ ልጅቷንም እንደምንም ብዬ ለማውጣጣት ላምሮት ይህን እድል እንደምንም ብለሽ ተጠቅመሽ የመክሊት ልብ ውስጥ መግባት አለብሽ። ላምሮት ራሷን በራሷ አንቻውን ማድረግ አለብሽ እያለች ከራሷ እየተማከረች ትገኛለች። መክሊት ከዛ ቤት ሩጣ ካመለጠች በኋላ የሆነ ጫካ ውስጥ ብላ ቀኑ መሽቶ ጨለማ ከቧት እያነባች ትገኛለች። እናቴ የት ነው ጥለሽ የሚሄድሽው? የትስ መሄጃለሁ? አሁን ምን ሊሆን እያለች እጅጉን በባ እየታጠበች ምስኪኗ እናቴ ለቺፕስ ሰጠሽ ይርሰልን። ኪሩቤልም የባለፈው ክፍል ላይ ማዘርዝር ሰው ብሎ ግርማን አናግሬው ልምጣ ብሎ ገብቶ ስለነበረ አናግረው ሲወጣ ወይዘሮ ዝናሽ ኪሩቤል ምንድን ነው የተፈጠረው ትላለች። ምን አለ? እሱማ ምን ሊለኝ ይችላል፣ እኔ ግን ደርሼበታለሁ። እሺ ምንድን ነው አክስት ንገረኝ፣ ምንድን ነው ያደረጋት ልጅቷን? ምን ሳልህ ምን ሊለኝ ይችላል? እሱማ እኔ ግን ደርሼበታለሁ። እሺ ምንድን ነው የተፈጠረው? የሴትነት ክብሯ ሊጠቀም ሲል ነው ግንባሩን መታው የሮጠችው ያመለጠችው። ወይዘሮ ዝናሽም እጅግ በጣም ደንገጠው። የኔ ምስኪን ልጅ ትርሲት ላይ ሊያደርግ ሲፈልገው ሲሞክር የነበረውን ነገር ደግሞ ዚች ምስኪን ላይ ያደረገው ማለት ነው፣ እሷ ላይ እንደገመው ማለት ነው ብላ ወይዘሮ ዝናሽ እጅግ በጣም ታዝናለች። ኪሩቤልም ትርሲት የሚለውን ሲሰማ በጣም ይደነግጣል። ምን ጭራሽ ትርሲትም እንደዚህ ሞክር ነበር እንዴ? አዎ ይሞክር ነበር፣ እኔ እየደረስኩ ማስተላለፍ ይላሉ ወይዘሮ ዝናሽ። ኪሩቤልም ይህ ሰውማ ቆይ እሰራለታለሁ የማደርገውን እኔ አውቃለሁ እያለ ይዝት ነበር። ወይዘሮ ዝናሽ እባክህ እጅ ልጅ በእናቷ ቤት የለመደች ልጅ እንዴት ጎዳና ታድራለች? እንዴትም ብለን እንድረስላት ይላሉ ወይዘሮ ዝናሽ። ነገር ግን ሊያገኟት አልቻሉም። አቶ ግርማም ወደ ጆን በመደወል ምን አዲስ ነገር አለ ይጠይቃሉ። ምንም አዲስ ነገር የለም፣ ለማግኘትም ለመፈለግም ብዙ ተንከራተቱ፣ ነገር ግን ላገኛት አልቻልኩም። ወደ ቤት የገባው እና እኔ ግርማ ዘዣ ነው ቤት ገብተህ የምተኛው። ታዲያ ምን ማድረግ አለብኝ ጋሼ? ላገኛት አልቻልኩም። መቼም እነሱ የትም ስለማያገኟት ሲነጋ ፈልጋታለሁ ብዬ ነበር። እንዴት አይነት ንቀት ነው እባክህ ያደረበት? ጋሽ ንቀት አይደለም፣ ነገር ግን ሲነጋ ፈልጋታለሁ ብዬ ማግኘት ስላልቻልኩኝ። ትሰማኛለህ? ኪሩቤል የተፈጠረውን ነገር ጠርጥሯል። ከእሱ ጋር ማገኛት ማለት ደግሞ ልጅቷን እንደ መሳሪያ ነው የሚጠቀምብኝ። ስለዚህ መፍጠን አለብን ብሎ መክሊትም ያደረችበት ጎዳና ሌሊቱ እንደምን ብሎ ነጋ። ስታነባ በጨለማ ተከባ ስታነባ ከመሸች በኋላ ነገር ግን እጅግ በጣም ሲደክማት እዛው ጎዳና ላይ እንቅልፏን ተኝታ፣ በእርግጥም ጎዳና ባይሆንም ዙሪያው በጫካ የተከበበ በጠረቡ የሆነ ቤት ያለበት አካባቢ ነው። ነገር ግን ጫካ ነው በዙሪያው። ከድካሟ ብዛት የተነሳ እዛ ተኝታ ነጋ። አይነጋ የለም ነጋ። ሌሊቱ ብንን ስትል ፀሐይ ወጥቷል። ደንግጣ ነበረ ሩጣ ከተኛችበት የተነሳችው። ወይዘሮ ዝናሽን መክሊትን እያሰቡ ምኑን አይሆን ጅብ በልቷት ይሆን የትስ መጠቂያ ያላት እያሉ ሲጨነቁ ሳይበሉ ሳይጠጡ አይደለም መብላት መጠጣት፣ ጭራሽ መተኛት ነው። አይደለም መተኛት መቀመጥ እንኳን አልፈለጉም። እንድች ቁመው ሲጨነቁ በሳሎን ቤት ወደዛ ወደዚህ ሲሉ ይነጋል። ኪሩቤል ሶፋ ላይ ጋደም ብሎ ብንን ሲሉ እንደዛው እንደቆሙ ናቸው። የእሳቸው እንቅልፍ አጥቶ ማደር ስላስጨነቀው እሱን በፍጥነት ተነስቶ መክሊትን መፈለግ አለብን ብሎ ይወጣል። ኪሩቤል መክሊትን ፍለጋ ሲወጣ አምሮትን በር ላይ ያገኛታል። አየሽ አይደል የጨካኝ አባትሽ ይላታል። ደግሞ አባቴ ላይ ምን ልታስብ ነው ወይስ ምን አስበህ ነው? እኔ ደግሞ ሰምቻለሁ ሰራተኞችን ደላሎች የተሻለ ብር ሲያገኙላቸው ያስወጧቸዋል ከደህና ስራ ላይ ሌላ ስራ ለማስገባት። እንደዛ መሆን አለበት እሷም የወጣቸው። እኔ ደግሞ እንደዛ እንዳልሆነ እርግጠኛ ነኝ። አንተ የሆነ ነገር ምክንያት ፈልገህ አባቴ እንድገምል ታሳስብ ነው አይደል? እኔ አይደለሁም አባትሽ ራሱ ነው ለመታሰር የፈለገው። አንቺ ግን ምን አይነት ጨካኝ ሴት ነሽ? በራሱ ላይ የማትፈልግ ይሆን አንድ ምስኪን ልጅ የሴትነት ክብሯን ሊጠቀምባት ሲሯሯጥ፣ አንቺ ደግሞ የምታስቢ ወዴት ነው? ምን እያልክ ነው? አባቴ እናና ያድርገው ትላለች ለአምሮት። አምሮት ኪሩቤል ከተገባ ከሄደ በኋላ እንዴት ሊሆን ይችላል በማለት ግራ በመጋባት ላይ ናት። ኪሩቤል መክሊትን ፍለጋ ቀጥሏል። መክሊትም ካደረችበት ርቃ ሄዳ ከተኛችበት ቦታ ተነስታ ወደ ከተማ መጓዟን ቀጥላለች። ምንም እንኳን እዛ ጫካ ውስጥ ያደረችበት ደግሞ በእግር በጣም ርቃ ተጉዛ ስለነበር ደክሟት በግድ እየተወዛወዘች ወደ ከተማ ጫፍ ፈቅ ትላለች። የሆነች ቦታ ስታገኝ ቁጭ ትላለች። ኪሩቤልም ፍለጋውን ቀጥሎ ስለነበረ ደስ በሚል ሁኔታ ምንም ሳትሆን አግኝቷታል።
አጋጣሚ ከዛ ከርቃ ሄዳ ከከተማ ወጥታ ስለነበር ያደረችው ወደ ከተማው ስለገባች በአካባቢው ሱቅ ፈልጎ ርቧት ጠምቷት ስለነበረ የሆነ ብስኩት ነገርና እንደሚረዳ ሮጦ ያመጣላታል። እሱን ካቀመሳት በኋላ ደጋግፎ ደግሞ ወደ ራሱ ቤት ነበር ይወሰዳል። ወይዘሮ ዝናሽም አሁንም እንደዛው እንደቆሙ መቆማቸውን ቀጥለዋል። አቶ ግርማ ወደዛ ብቅ ይላል ወደ ሳሎን። መቼም አንድ ሰራተኛ ጠፋች ብለሽ ቁሜን ያደርጉት እንዳትኝ፣ ሲጀመር እሷ ማንም አይደለችም። ሲቀጥል ደግሞ በአንተ ሴሰኝነት ምክንያት እች ልጅ አንድ ነገር ትሆንና እናያለን። ምን ልታሳስሬ ነው? እኔ ደግሞ ታስሬ እንደማልቀር አሳይቼሻለሁ አይደል? እሱን አብረን የምናይ ይሆናል። ለአምሮት ልክ ናት ማለት ነው። ማለት እች ልጅ ሰራተኛ ብቻ አይደለችም ብል ነበር። ስራሽን ተመልከቱ። ከትርሲት በላይ ነው እየተጨነቅሽላት ያለሽ። አንተ እኮ ልብ ድንጋይ ስለሆነ ለማዘን የሰው ልጅ ብቻ ሰው መሆኑ ብቻ መሆኑ በቂ መሆኑን አንተ በጭራሽ ልታውቀው አትችልም። ምክንያቱም ልብ ድንጋይ ነው፣ ለማንም የማይራራ። ጆን እና ኪሩቤል ይገናኛሉ። ጆን ዛሬም ሰራተኛ ፍለጋ ላይ ናቸው እንዴ? አዎ፣ እሷ ከተገኘች በኋላ ግን አለቃል ወይኔ ነው ማስወረወረድ ነበር። እሱንማ በጭራሽ ልታደርገው እንደማትችል እኔ እነግርሃለሁ። ወይም አንተ ደግሞ በጭራሽ ልታስቆመኝ እንደማትችል እኔ እነግርሃለሁ። ኪሩቤል አትርሳ፣ ቃል አለን እኮ ነፍስ እስከ መጠፋፋት ልንደርስ እንችላለን። ከማን ጋር እያወራህ እንደሆነ ረስተዋል መሰለኝ። መጥፎ ነገር እንዳድርግ አታስገድደኝ። ትሰማለህ? ግርማ በአንድ ቀን ቤቱ እንዳይዞር በሚያደርግ መረጃ እጅ ላይ ያለ። አንተ ለግርማ አንድ ነገር ተንፈሽ በልና እዛ ደግሞ ማን እንደሚበልጥ እናያለን። በጣም ጥሩ። እስካሁንም ቃሌን ለመጠበቅ ነበር የሚያደርጉት። ከአሁን በኋላ አታስፈልገኝም። አንተ በራስ መንገድ ሂድ፣ እኔም በራሴ መንገድ ሄዳለሁ። ጆን እና ኪሩቤል እልህ ተያይዘዋል። ነገር ግን አንድ ቢሆኑ ጥሩ ነበር። ጆን ያስበው ራሴ አይን እያየ በቀለዋል የሚለውን ነገር ግን ከዚህ በፊት በተደጋጋሚ ከኪሩቤል በላይ በዛ ቤት ነገስ ንጉስ ወይ ደግሞ ከሱ በላይ ነገስ የሚታይ እፈልጋለሁ የሚለውንም ነገር ሲናገር ሰምተናል። ያን አስቦ ነው ወይ ሰውየው መበቀል ብቻ ነው? ሰውየው መበቀል ብቻ ከሆነ አብረው ከኪሩቤል ጋር ቢሰሩ አንድ ቢሆኑ ጥሩ ነበረ። ነገር ግን ጆን በጭራሽ ነገር አልፈልግም። ከዛ ቤት ሲወጣ ሲገባ እንደ ኪሩቤል እንዲከበር ይፈልጋል። ኪሩቤል ሁሉም ስለሚፈሩት ማለትም ላምሮትና ግርማ ይሄ ልጅ አደገን ካልቀበር ነው በስተቀር ሰላም አይሰጠንም እያሉ ሲወጣ ሲገባ ስለሚያስጨንቃቸው አሁንም እሱ እንደዛ እንዲፈራ አይነት ነገር ነው እንጂ ግርማን ለመበቀል ብቻ አይደለም። ራሱን ደጋግማ ተናግሮታል። ነገር ግን አንድ ላይ ቢሰሩ ነበረ የእውነት በቀል ከሆነ ነገሩ ጥሩ የሚሄድላቸው። አሁን ግን ሁለቱም እልህ ተያይዘዋል። ጆኒም በጎዳና ብቻውን እየተጓዘ ያቀርኩት ነገር በሙሉ ገር ይገባ ማለት ነው። ጆኒ መቅደም አለብህ እያለ ይዝታል። ምናልባትም ኪሩቤልን እንግዲህ ብቻውን ወይም ከጀርባ ቢያገኘው ሊጎዳው እንደሚችል ያሳያል። ኪሩቤል መክሊት የተፈጠረውን ነገር ውስጥ ቤቱ እኮ ሲታመስ ነው ያደረው። እሺ እነግርሃለሁ፣ ነገር ግን የተፈጠረውን ነገር እኔ ላንተ ስነግር ለማንም እንዳትናገር። አታስቢ፣ እኔ የተፈጠረውን ነገር ቀድሜ አውቄያለሁ። ከግርማም ሆነ ከማዘር ጋር ተነጋግሬበታለሁ። ምኑን ነው ያወቃችሁት? ግርማ እኮ ተናኮለች ሲፈልግ ነው አይደል ግንባሩን መተሻ ያመለጥሽው? እንዲህ እንዴት ልታውቅ ቻልክ? በማለት መክሊት ትደነግጣለች። እኔ እኮ ግርማን ጠንቅቄ ነው የማውቀው። እጨነቃለሁ ብለሽ ስልክ ሳትደውይልን ይላል ኪሩቤል። እኔ እኮ የማናቸውንም ስልክ በቃል አላውቀውም። ሲቀጥል ደግሞ በጣም ርቄ ሄጄ ስለነበር ደግሞ ነበረ። እኔ ራሴ ብዙ ርቀት ከተጓዝኩ በኋላ ነው የታወቀኝ። እኔም ራሴ በዛው ጠፍቼ ምቅር የትም እንደምገባ የት እንደምወጣ አላውቅምና ጠፍቼ ምቅር መስሎኝ ነበረ። እሺ ጥሩ፣ አሁን ለማዘር መደወል አለብን። እንቅልፍም ምግብም ምንም ነገር ሳያዩ ነው ያደሩት። ስለ አንቺ ሲጨነቁ ሆኖ ነው ያደሩት። ግን እኮ ደግሞ ያለሁበት ከታወቀ ችግር እንዳይፈጠር ፈርቼ ነው። የምን ችግር ነው እሱ? ምክንያቱም ጋሽ ግርማ ያለሁበትን ካወቀ መተው እንዳይገሉ ፈርቼ ነው። ያደረጉት ነገር እንዳይታወቅባቸው ሲሉ የሚገሉኛም ብዬ ፈርቻለሁ። አይዞሽ፣ እሱ ያሳስበሽ። አሁን ከእኔ ጋር ያለሽው ማዘር ማወቅ አለባት። ወይዘሮ ዝናሽም ሲነገራቸው እጅግ በጣም ተደስተው ኪሩቤልና መክሊት ወዳለበት ሲወጡ ላምሮት ወደ ነው ቤት ልትሄጂ ነው ትላለች። ደግሞ ልትቆጣጠረኝ እየሞከርሽ ነው እንዴ? ልቆጣጠር ሳይሆን ያው መክሊት ተገኘች እንዴ ብዬ ነው። ወይዘሮ ዝናሽም ምንም እንዳላወቀ ለማስመሰል የትም እንዳልተገኘች ምን ተገኘች እንደ በማለት አፋቸው እየተያያዘ ጥያቄ ይጠይቋታል። መልሰሽ ጠይቅ ሲል እኔ ስጠይቅሽ ወይዘሮ ዝናሽም ያጓጓሽ እዛም ያጓጓ ብለው ከዛ ከቤት ከወጡ በኋላ ላምሮት እየተከታተለች እግር በእግር ሄዳ የት እንደተገናኙ ታያቸው ነበር። ወይዘሮ ዝናሽም መክሊት እያለሽልኝ ምንም አልወድብኝ በማለት እቅፍ አድርገው ሲስሟት እሷ የሆነ ዛፍ ስር ሆና ታያቸው ነበር በቅርብ ርቀት እንደተገናኙና እንደተገኘች። ወይዘሮ ዝናሽን በደስታ መክሊትን አቅፈው ከሳሙ በኋላ ኪሩቤልን አንተ መላክ የሆንክ ልጅ ከፈጣሪ የተላክ በጣም ምን ላድርግ ልዩ የሆንክ ልጅ ሆነ ፈጣሪ አንተ ስለሰጠኝ አመሰግናለሁ። ሁሉ ነገር ላምሮት በቅርብ ርቀት እየተከታተለቻቸው ነው። መክሊትዬ ምን ላድርግልሽ? ይህን የተረገመ ሰው ምን ላድርገው ይላሉ ወይዘሮ ዝናሽ። መክሊትም እማማ በጣም ይቅርታ፣ በእኔ ምክንያት ቤቱ ስለተበጠበጠ እንትን እንደዛ ታያለሽ። እኔ ልጅ ጭራሽ የአንቺ መጎዳትና መሳቀቅሽ እኔ በጣም አስጨንቆኛል። አንቺ ደግሞ ጭራሽ ይቅርታ ጠያቂዎች ምን ላድርግ ብለው ነው? በእኔ ምክንያት ስለሆነ ብዬ እኮ ነው። እንደዛ አትበይ። አንቺ ማለት እኮ ለእኔ የእናትሽ አደራ ነሽ። አንቺ የሆነ ነገር ብትሆኝ የእናትሽ ነፍስ ይቅር ትለኛለች። አሁን የት ላድርግሽ? የት ስልደብቅሽ? እማማ በጣም ይቅርታ ያድርጉልኝ። እኔ ከዚህ በኋላ እዛ ቤት ገብቼ መኖር በጭራሽ አልችልም። ምን በማለት ወይዘሮ ዝናሽ ይደነግጣሉ። አዎ ማማ፣ እናንተም እየተሰቃቃችሁ ነው። እኔ እንደሆነ እዛ ቤት በጭራሽ ተረጋግቼ መስራት አልቻልኩም። ታዲያ ምን ማድረግ አስበሽ ነው? ልጅ እኔ ሰላም ሊሆን እንጂ ጎዳና ወጥቼ ብኖር መርጣለሁ።
ለሰው ልጅ ከምንም በላይ ሰላም ነው። ወይዘሮ ዝናሽም ኪሩቤል ካጠገባቸው ራቅ ብለው ቆሞ ነበርና ወደ ኪሩቤል በመሄድ ምን ማድረግ አለብን እባክህ መክሊት ሁለተኛ እዚያ ቤት እግሬ አይረግጥም እያለች ነው። ምን ብሎ ኪሩቤል ደነግጣል። ወይዘሮ ዝናሽም በእርግጥ እውነቷን ነው። በዚህ በህፃንነቷ የማታየውን ነገርና መሆን የለባትን ነገር ነው ያየችው። እጅግ በጣም አሳቋታል ሰውየው። ደግሞ እሱ እዛ ያለ እሷን ወደዛ ቤት መመለሱ በጣም ከባድ ነው። ታዩ እሱ ለእኔ ግርማን ዛሬ አንድ ትልቅ የቤት ስራ ሰርችለታለሁ። ዛሬውኑ ከዛ ቤት እንዲርቅ ማድረግ እችላለሁ። ታደርገኝ ልጅ ይላሉ ወይዘሮ ዝናሽ። እሱ ለእኔ ታዩ፣ እኔ ስራዬን አጠናቅቄ እመለሳለሁ። እናንተ እዚሁ ጠብቁኝ። እሺ በደስታ ይላሉ ወይዘሮ ዝናሽ ናቸው። ኪሩቤል ግርማ የሰራቸው ወንጀሎች እጁ ላይ ስላለ በጆኒም አማካኝነት የሰው ነፍስ ሳያጠፋ በራሱ ቢሆን የትርሲትን አባት እንደገደለ ስለሚያውቅ አሁን ሊያሳስረው ወስኗል። ምንም እንኳን ሰውየው በገንዘብ ከዚህም በፊት ስለወጣ አሁንም በገንዘብ መውጣቱ አይቀር፣ ነገር ግን ለጊዜው ካጠገባቸው ሊርቅ ይችላል። ነገር ግን አሁንም እጁ ረጅም ነው፣ ተመልሶ ይወጣል። ዛሬ መክሊት ይቅርታ ትርሲት ክፍል 25 የሚመስል ነበር። እንግዲህ በቀጣይ አቶ ግርማ ኪሩቤል የያዘው መረጃ ወደ እስር ቤት በሮቦት እዛው እስር ቤት ነው የምናገኘው ወይስ ደግሞ እንደለመደው በገንዘብ ይወጣል? እሱም በቀጣይ የምናየው ይሆናል።